ኒቆዲሞስ ማለት 5 ትርጉም አለው። አንደኛ ኒቆዲሞስ ማለት የድል ሕዝብ ማለት ነው። ኒቆ ማለት ሕዝብ፣ ድል ማለት ነው። ዲሞስ ማለት ሕዝብ ማለት ነው። ሁለተኛ ኒቆዲሞስ ማለት ፈሪሳዊ፣ የአይሁድ ምክር ቤት አባል፣ የአይሁድ መምህር፣ የ46 መጽሐፍት አዋቂ፣ የኦሪት ሕግ ጠንቃቂ፣ የታላቅ ገማልያል። ኒቆዲሞስ ማለት ነዳያን በሀብቱ፣ ባለሀብት በስልጣኑ፣ መምህራን በእውቀቱ የሚያከብሩት ሙሉ ሰው ማለት ነው። አራተኛ ኒቆዲሞስ ማለት በሀብቱ በእውቀቱ በስልጣኑ ሳይኮራ ከ30 ዓመት ልጅ ከክርስቶስ እውቀትን፣ ሀብትን፣ ጥበብን፣ ስልጣንን ፍለጋ የሄደ ታላቅ መምህር ነው። አምስተኛ ኒቆዲሞስ ማለት የሀብቱ ብዛት ሳይሸፍነው፣ የስልጣኑ ኩራት ሳያጠቃው፣ የትምህርቱ ሊቅነት ሳያተብተው ራሱን ዝቅ አድርጎ ሊያተርፍ ሊማር የወጣ ነጋዴ ነው። ፈሪሳውያንና ረበናት አይሁድ ያጣጣሉትን ክርስቶስን በሌሊት ፍለጋ የወጣ ዳግማዊ ያዕቆብ ማለት ኒቆዲሞስ ማለት ነው።